የብሔሮች ብሔረሰቦችና ሕዝቦች ቀን በዓል የወል ትርክትን ለማስረጽ ሚናው ጉልህ ነው አሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር። በአማራ ክልል በተለያዩ ሁነቶች ሲከበር የቆየው 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ማጠቃለያ መርሃ ግብር በደብረ ብርሃን ከተማ ተካሂዷል። አፈ ጉባኤ አገኘሁ በዚህ ወቅት እንዳሉት የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ሕዝቦች ማንነታቸው እንዲከበር ለፍትህ ነጻነትና ለዲሞክራሲ ስርዓት መከበርና መረጋገጥ በጋራ ጠንክረው እንዲሰሩ አስችሏል። በተለይም የለውጡ መንግስት በዓሉ ከልዩነት ይልቅ አንድነት እንዲጎለብት፣ ከመራራቅ ይልቅ መቀራረብ እንዲያጠናክርና ከጥላቻ ይልቅ ፍቅር እንዲሰብክ እንደዚሁም የወል ትርክት እንዲሰርጽበት መሰራቱን አመልክተዋል። ኢትዮጵያና ቻይና በጸጥታ ዘርፍ ያላቸውን ትብብር ለማጠናከር መከሩ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከቻይና የውጭ ጉዳይ ሚኒስትር የዓለም አቀፍ ደህንነት ትብብር ዋና ዳይሬክተር አምባሳደር ዋንግ ሊሲንግ ጋር ተወያይተዋል። በውይይታቸውም በሽብርና በሌሎች ቀጠናዊ እንደዚሁም አህጉራዊ የጸጥታ ጉዳዮች ላይ በትኩረት መክረዋል። ኮሚሽነር ጀነራል ደመላሽ በዚህ ወቅት ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በቴክኖሎጂ ሽግግርና በሰው ኃይል ግንባታ ላይ በትብብር ለመስራት መወያየታቸውን እወቁ ብለዋል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል።